ዛሬ እንግዲህ ወንድሞች እህቶች እንግዲህ ስንፈልገው ስንጠብቀውም የነበረው ነገር እንግዲህ አዲስ ነገር አለ። ያ ምንድነው? እንግዲህ ምንድነው ጎዳችሁን በቡዜ በኩል እንግዲህ አዲስ ነገር እንዳለም እንግዲህ ከራሷ ካፏ የተናገረችው ነገር አላት። ቡዜ ነገ በአላህ ፍቃድ እግዚአብሔር ከፈቀደ አላህ ከፈቀደ ነገ አብርሃም በሰላሙ ይመለሳል ብላለች። እንግዲህ በትናንትናው ቪዲዮ ነገ ጸበል ወስደዋለሁ ብላ ነበር። እንግዲህ ዛሬ እንግዲህ ጸበል ውስጥ እንደሚገኝ አብርሃም አልጠራጠርም። ቡዜ ይሄንን ካደረግሽ የምሬን ነው የምልሽ። ይሄ አብርሃም የእናንተ ወንድም ብቻ አይደለም የህዝብ ልጅ ነው። ሐቂቀትን እውነት ለመናገር አብርሃም ሚዲያ ላይ እያየ ነው ያደገው ወንድማችን ነው። ብዙ ነገሮችን ያሳለፈ አሁንም ደግሞ እነዚህ ሰዎች ወንድምና ሚስት የተባሉ ግለሰቦች ይህንን ልጅ አርቀው ለመጣል ነው ስትል እንግዲህ ሄርሜልየም ገልጸዋለች። ትክክል ናት። እናንተ ወንድሞች ናችሁ፣ እህት ናችሁ። ሩታ ማስፈቀድ ግዴታ ለማስታመም አይጠበቅባችሁም ብላለች ሄርሜላ። እውነት የተማረ ሰው የሚያነብ ሰው ወድቆ አይወድቅም ይባላል እና የበላና የተማረ ወድቆ አይወድቅም ይላል የሀገራችን ሰው። ትክክል ናት ሄርሜላ የተናገረችው። የሰው ልጅ በጠረጴዛ ዙሪያና በውይይት አምናለሁ ያለ ሰው በዚህ ደረጃ አይሄድም። ዘርበሉ ከዚህ ከቦታው ፈቀቅ በሉ። አብርሃምንም አትክበቡት፣ እኔ ባለቤቱ ነኝ፣ እናንተ ደግሞ ቤተሰብ ናችሁ ብላ ሄርሜላንም እጇን ወደዚህ ወደዛ ስትወራጭ ቂጧን እንዴት ነው የሚያረጋት በሱሪ እንዴት እንደሚያረጋት አይታችኋል ማለት ነው። ይቺ ልጅ ጋጠ ወጥነትንና የቆሸሸ ማንነትን የምታስፋፋ ይችን ማን ነው ሰው የሚላት? እኔ አንዳንድ ጊዜ የተፈታች ሚስት ነኝ ብላ መታ በየትኛው አካል በየትኛው ሀገር ነው እንደ ህዝብ እንደ ሀገር እንደዚህ አይነት ቪዲዮ የምታስተላልፈው? አንቺ ነውር የለም እንዴ? ሸም የሚባል ነገር የለሽም እንዴ? ታይ እንጂ። ስለዚህ እነዚህ ሰዎች ወንድሞቹም እህቶቹም ናቸው አይደለ እንዴ? ስለዚህ ይቺ ሴትዮ ፈቅ አድርጋችሁ ማስታመም ትፈልጋላችሁ። እኔ ዳዊት ግን በጣም ነው ያዘንኩት። በጣም ነው ያዘንኩት። በጣም አዝኛለሁ ደብ ሐቂቀተን እውነት ለመናገር ይሄ ነገር በእንትና በሌሎቹ ላይ ሆኖ በነበር ትናንትና ይቅርታ ስትጠይቅ አንተ ሩታን በጣም ነው የገረመኝ። የምን ይቅርታ የሚያስብል ስራ ሰርታ ነው ይች ልጅ? ምን አይነት ይቅርታ የሚያስብል ቪዲዮ ሰርታ ነው? አንድ ቀን 3 ዓመት 4 ዓመት እንግዲህ የሆነ ነው 4 ዓመት ሙሉ ህዝቦችን የሚያስደምን ቪዲዮ አንድ ቪዲዮ ሳሰራ የጭቅጭቅ ሰዎች ባይዘው ይሰለቻችኋል። እንደዚህ አይነት ቪዲዮ ይዛችሁ ንትርክ ዘላለም አለማችሁን 10 ቀን ሙሉ 20 ቀን ሙሉ እንግዲህ የንትርክ ቪዲዮ ሲመጣ ሰዎች የመሰልቸት ባህሪ ያመጣሉ፣ ወደ ሌላ ያመራሉ። እነዚህ ደግሞ ዜማው ጅል ብለው እንግዲህ የመሰልቸት ባህሪ ነው የሚያመጡት። ወደ ራሳችሁ ተመልሳችሁ ብትስተካከሉ፣ ሼር ብታረጉልኝ፣ ሼር ላይክ ሰብስክራይብ ሀሳብ አስተያየታችሁን ብታስቀምጡልኝ እህቶች ወንድሞች በጣም እጅግ አመሰግናለሁ። መስጠት እንጂ መሰጠትን አትሹ ስል እንግዲህ እኔ ጎጃም ሚዲያ የፍቅር ጀማዓዎች መጥቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶቼ እጅግ አመሰግናለሁ። እህቶች ትላልቅ ሰዎች አሉ፣ ወንድሞች እህቶች፣ ምራቅ የዋጡ ሰዎች፣ ጀግኖች፣ በመጽሐፍ በማንበብ የሚያምኑ በንግግር የሚወያዩ ብዙ እህቶች አሉ። ልመጣላችሁ። ስለዚህ እህቶቼ እንግዲህ ቡዜ እንደ ትልቅም እንደ እህትም ኢንሻአላህ ዛሬ ባላ ፍቃድ እንግዲህ አዲስ ነገር ይኖራል ብዬ ተስፋ አለኝ። ቡዝዬ እንደተናገረችው ከሆነ በጣም ደስ ነው ያለኝ። እኔ ሐቂቀትን ያረብ የሚድንበትን አላህ እንግዲህ እሱ ብሎ የላይኛው ጌታ። ልጁ በጣም ተሰቃየ። እውነት ለመናገር ግልጽ ነው ከአብርሃም ላይ የሆነ ነገር እንዳለ ግልጽ ነው በነገራችን ላይ ማለት ነው። ስለዚህ በጣም ነው እኔ ውስጤ የተጎዳውና ስለዚህ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንታተሮች አስቀምጡልን። ሀሳብ አስተያየታችሁን ሁላችሁም አስቀምጡልን እህቶቼ ማለት ነው። ስለዚህ እኔ በጣም ነው ደስ ያለኝ ሐቂቀትን እውነት ለመናገር ማለት ነው። እና አዲስ ነገር እንዳለም እንግዲህ ተሰምቶኛል። ቡዜን ባለችው መሰረት እንግዲህ እኔ እስከ ዛሬ ድረስ እንዴት ይሄ ነገር እንዳልሆነ ግልጽ ነው። ከአብርሃም ውስጥ ታምቆ ያለ ነገር ከጀርባ እኔም እናንተም የማታውቁት ነገር እንዳለ ግልጽ ነው። ገባችሁ? ግን ደግሞ አንዳንድ ጊዜ ይሄ ማሰብ የሚባል ነገር አለ። ወደ እሱ ከወነሱ እየተበላለ ነው። ህዝቡ ከህዝቡ እየተገጫጨ ነው። እስከ አንዳንዴ ቁመን እናስብና ቁመን ትንሽ እንወያይና ለህዝቡም የሚበጀውን ነገር እናድርግ። ወንድሞች እየተጨነቁ ነው፣ እህቶች እየተጨነቁ ነው። አብርሃም እኮ ግማሽ ምን የያዘ ልጅ እኮ ነው። እውነቴን ነው የምላችሁ።
ግማሽ ምን ለያዘን ሰው ደግሞ በዚህ ልክ እኔ አምጥቼ ሶሻል ሚዲያ ላይ ልዘባበትበት ልገፈታተርበት ቅድሚያ የሰው ልጅ አፋን ቅድሚያ የሰው ልጅ ጤንነቱ ይበልጣል አይደል ወዳጆቼ? ቅድሚያ የሰው ልጅ ጤንነት ነው የሚቀድመው። ጤና ነው ለሰው ልጅ፣ ገበያውም ጤና ነው። ጤና ከሌለ ገበያ የለም አይደል? ስለዚህ እህቶች በሶ መጀን እያሉ እንደውም የሚያላግጡ እህቶች ምርጥ እህቶች አሉና ትንሽ የሚያገናዝቡ እህቶች የተማሩ በመጽሐፍ በማንበብ ደረጃ የሚያምኑ እህቶች አሉና አንድ የወሰድኩት ነገር አለኝና አሁን ወደ ብሩኬ ወልካም እንኳን ደህና መጣህ። በዚህ አጋጣሚ እኔ ቪዲዮም አልሰራውም ነበር አይቻለሁ። ሰብስክራይብ አድርጌያለሁ። ወንድማችን ቻናል መዘጋቱ በጣም አምሶሪ እኔ በጣም ነው ያዘንኩት። ወንድም አለ በጣም ያሳዝናል። አይዞክ በርታ፣ እኛ ከጎን ካለልን አለንልክ። ከባህር ወደ ማዶ ያሉ ልጆች እንግዲህ ቅኔና በቅኔ የተሞሉ ሰዎች ናቸው። በቅኔ የተሞሉ ልጆች ናቸው። ሀቂቀትን ለሰው የማንጨክን ሰዎች ነን። ስለዚህ እኛ እያለንልክ ደግሞ ምንም አትሆንም። አሁን 1000 በፍጥነት ትሞላለክ። ስለዚህ እንኳን ደህና መጣህ ወልካም እላለሁ በድጋሚ። ሲቀጥል ወደ ቶፋ ወደ ልጅ ቶፊቅ ማለት ነው። ልጅ ቶፊቅ ነበር ማለት ያለባችሁ። ልጅ ቶፊቅ አፋን ልጅ ቶፊቅን ጨመርኩት። ቶፊቅ ነው። ቶፋ ያላችሁት እናንተ ዝም ብላችሁ ነው። እኔ ግን እንደዚህም ልለው አልችልም። እንደዚህ አይነት ነገር ትንሽ ለትውልዱ የሚያጨመላልቅ ነገር ትውልድን የሚጎዳ ነገር ባታደርግ ባይነኝ። ቀጥልበት እያላችሁ የማናምንበትን ነገር ባታደርጉ፣ ኢትዮጵያ ውስጥ ትውልድን ባትገሉ። ሩታን እኛ የጠላናት ሸላይን ስሟን ሰይጣን ይጥራው። እኛ ያስጠላችን በውሸቷን በውሸቷ ውሸታን በመሆኗ ውሸት ይዛ ለህዝቡ እያጋራች እንደሆነ ውሸትን እያንሰራፈፈች ነው አይደለ? ስለዚህ እናንተ ደግሞ ይህንን ተቀብላችሁ ይህንን ነገር ጠንቋይ ውስጥ እንደዚህ ጠንቋዩ ምኑ እያላችሁ እንደዚህ አይነት ቪዲዮ ባታስተላልፉ በጣም የተሻለ ነገር ነው። ፕሊዝ ከራሳችሁ ተቆጠቡ። ቶፋ እባክህ በህግ አምላክ፣ ህግ እንደሌለ እናውቃለን፣ ግን እንደዚህ አድርገህ ህዝብ ላይ ባትበትን በጣም የተሻለ ነገር ነው። ህዝቦችን በዚህ ልክ አሳምናለሁ ብለህ እንደዚህ ባታደርግብን እባክህ እንላለን። እባክህ በህግ አምላክ እንደዚህ አይነት ቪዲዮ እያስተላለፍክ እያመጣችሁ ህዝብ ላይ አትቸሙኑብን እባካችሁ። ሼር አድርጉልኝ እህቶቼ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እህቶቼ አስቀምጡ። ሀሳብ አስተያየትም ደግሞ ለምታስቀምጡ እጅግ አመሰግናለሁ። ስለዚህ ቶፋ እባክህ እንደዚህ አይነት ቪዲዮዎች ለህዝብ እያደረሳችሁ። የሰው ልጅ የሚከበረው በራሱ ነው። የሰው ልጅ የሚከበረው በከንፈሩ ነው። ገባክ? ያ የሚያከብር ሰው ከአላህ በታች እኔ ጋዜጠኛ ነክ ምናምን ሲሉ እንዴት በጋዜጠኛ መልኩ አስቀምጣችሁ ይህንን ሰው ጋዜጠኞቹን ታቆሽሻላችሁ ብዬ ነው የተቆጣሁት። ምክንያቱም የምታስተላልፈው ነገር ሲያስጠሉ፣ በጣም የሚያስጠሉ። ዶሮቹ በዚህ ነው የመጡት፣ ዶሮቹ በዚህ ነው የመጡት። በየት እየሄድክ ነው? ማንን ነው የምታጃጅለው? እኛ ላይ ጢባጢቦሽ እና አቤላ ትናንትና የሰራችሁት ቪዲዮ ባዶ ሻንጣ ይዛችሁ ህዝብ ላይ ማስታወቂያ ስትሰሩ፣ አቤላ እኛ አንተን በዚህ ለምን እንደ የምናቀህ በዚህ ነው እንደ የምናቀህ አቤላ። እውነታ ከአብርሃምና ከኤርሚ ውጭ ወደ ውጭ የለም። ስለዚህ ቡዜም አለችበት፣ ዳኒም አለበት። እኔ ዳኒ ሪያል እኔ ወንድም አለም አይዞክ የኔ መከታ ከአላህ በታች ጀግና ነክ ወንድ ነክ። አንተ እንድትጠላ እየጣሩ አሉ። እነሱን ደግሞ እኛ እንሰብራቸዋለን ተባብረን። በርታ ወንድም አለም፣ እንወድካለን፣ እናከብራለን። ስለዚህ አንዳንድ የተንቆላሹ ሰዎች አሉ፣ ከጥቅም ውጭ የሆኑ ሰዎች አሉና እኛ ያማለ ሽምብራ አመለ። ቅድሚያ ሰው ልጅ ጤንነቱ ጤናው ነው የሚበልጠው። አንቺ ወደዚህ ሁኒ፣ እኔ ወደዛ ልሁን፣ አንቺ ወደዛ እኔ ወደዚህ እያላችሁ ሴቶቹን ባትገፈታተሩ፣ ሴትነታችሁን እንዳታረክሱ። ለፍቅር መታመም፣ ለፍቅር መንኮላሸት፣ ለፍቅር መውደቅ፣ ለትዳሩ ታማኝነት ድሮም የነበረ ነው፣ አሁንም ያለ ነው። ከአባቶች ከእናቶች ከእህቶች የወረስነው ነው። ስለዚህ ሄርሜላ በመታመኗ ነው ለፍቅር ልታመም ልውደቅ ማለቷ ለእኔ ሽንፈት አይደለም። ጥሩ ጀግና ነሽ። ጥግ ድረስ ተጋፈጪ፣ እኛም ጥግ ድረስ እንጋፈጣለን። በርቺ። አብርሃም ጤናው እስከሚመለስ ከጎኑ እንዳትለይ። ይች ልጅ እኔ መርዝ የሆነ ተጨማምሮ የተደረገበት ውስጥ ላይ ያለ ነው ምለው። ኤፍሬምም ጤነኛ አይመስለኝም። ደመቁ እንዳበደ ውሻ አክለፍልፎሻል። እንደምንም ብለሽ ቡዜ የወንድምሽን ጤና ከአላህ በታች መልሽ። ወደ ጸበል ውሰዱት ብለን ብዙ ጊዜ ተናግረናል፣ ጭሆናል። ይሄ ነገር በጸበል እንጂ የሚድነው
በዚህ እናንተ ይሄ የሚዲያው ሰው በሚጮኸው ምናምን ይሄ ብዙቶች ለአብርሃም ድምፅ የሚሆኑ አሉ። ስለዚህ ያንን አስተውላችሁ የህዝብን ደግሞ ትርታ የተመልካች የፋሚሊ የወደንሶች መወለድ ቋንቋ ነው። አብርሃም የህዝብ ልጅ ነው። ፍትህ ብለህ